نحى عز وجل ولا تطع كل حلاف مهين መማል አንድ ነገር እውነት ነው የሚልን ግንዛቤ እንዲኖር ያደርጋልና በጣም መሐላ የሚያበዛ ቅጥፈቱና ውሸቱን በመሐላ እውነት ለማድረግ እና ለማስመሰል የሚሞክር እነሱን እንዳትሰማ كل إنسان حلاف نبي صلى الله عليه وسلم ثلاثة لا يكلمهم الله ሶስት ሰዎች አላህ ያናግራቸውም ነገ የውመል ቂያማ በመልካም እይታ ይመለከታቸውም ከተጠያቂነት ነፃ ያወጣቸውም ማለት ከነዛ መካከል አላህ ተባረከ ወተዓላ እቃውን የያዘውን ተልካሻ እቃ በመማልና በመሐላ የሚያዋድድ የሆነ የሚለው ከሐዲሱ አንዱ የተጠቀሰው ነው። جعل الله بضاعته لا يشتري إلا بيمينه ولا يبيع إلا بيمينه مهين ضعيف تام ወራዳ የሆነ اتخذوا أيمانهم جنة فصدوا عن سبيل الله መሐላዎቻቸውን ጋሻ አድርገው ያዙ እናም ህዝቦችን ከእውነትና ከሐቅ አራቁና አባረሩ። ሐማዝ አሚተኛ የሆነ ማማት እንጂ ሌላ ስራው ያልሆነ ወሆል እክትያብ እንዲሁም የሰውን ነውር የሰውን አይብ አብጠልጣይ የሆነ በተግባሩ በንግግሩ በኢሻራም ጭምር وقد يكون بالفعل والإشارة فالهمز أقوى من اللمز أشد ولا تجسسوا ولا يغتب بعضكم بعضا أيحب أحدكم أن يأكل لحم أخيه ميتا فكرهتموه بسورة الحجرات لله سبحانه وتعالى ولا يغتب بعضكم بعضا أتتماموا ለምን ትተማማላችሁ? መተማማት ያንድ የወንድምህን ስጋ መብላት ነው፣ መቦጨቅ ነው። ለው ቢቀርብልህ እናንተ ትበላዋለህን? አተድሩነ መልጊባ ቃለ አላሁ ወረሱሉሁ አዕለም። ነቢዩ ሰለላሁ ዐለይሂ ወሰለም ጊባ ማለት ምንድነው ብለው ሲጠይቋቸው ሰሃቦች አላህ ይወቅ እንጂ እኛ ምን እናውቃለን አሉ። ዚክሩከ አኻክ ቢማ ያክረህ፣ ወንድምህ የማይፈልገው በሆነ ነገር እሱም ማንሳት ይህ ጊባ ነው አሉ። ስለሱ የተናገርኩት ነገር እኮ የሱ ማንነት መገለጫ ነው ብለው ሲጠይቋቸው ቃል ኢንካነ ፊማ ተቁል፣ አዎ መገለጫው ቢሆንም ቢኖርበትም አምተዋል። መሻ ቢነሚም፣ ነገርን አሳባቂ፣ ህዝቦች ሰላም ሆነው እንዲያይኖሩ ከዛ ከዚህ እያለ አነካኪ፣ የማይመለከተው ውስጥ እየገባ የኡማን አንድነት የቤተሰብን ውህደት የተለያየ ነገርን የሚያበላሽ የሆነ እንዲህ አይነቶችን አደራ ተጠንቀቅ አላቸው። አላህ ይህን ሲያዛቸው እሳቸውም ነቢዩ ሰለላሁ ዐለይሂ ወሰለም ኡመቶቻቸውን በጣም አድርገው ከዚህ ባህሪ እንዲርቁ አስጠንቅቀዋል። በአንድ ወቅት አብዱላህ ኢብኑ አባስ አላህ ይወደድላቸውና አባትና ልጅን በሆነ ቀብር አጠገብ አለፉ። እናም እነዚህ ሁለት ቀብሮች ሁለት ብቻ አልነበሩም፣ ሌሎች ቀብሮች አሉ። ግን ለነብዩ ሰለላሁ ዐለይሂ ወሰለም በዛ ውስጥ የሁለት ቀብር ባለቤት የሆኑ ሩሆች በቅጣት እየተሰቃዩ እንደሆነ አላህ አሳወቃቸውና فقال انهما لا يعذبان وما يعذبان في كبير، ከዚህ መቃብር ውስጥ የሁለት ቀብር ውስጥ ያሉ ሩሆች በጣም በቅጣት እየተሰቃዩ እንደሆነ አላህ አሳየኝ አሉ።
የሚገርመው ደግሞ የሚቀጡበት ነገር መጠበቁ በጣም የሚከብድ ያልነበረ ትልቅ ያልነበረ በቀላሉ ራሳቸውን ከዛ መጠበቅ ማራቅ የሚችሉ የነበሩ በዛ መካከል አንዱን ምንድነው ያሉት ፈካነ የምሺ ቢነሚማ ነገርን የሚያመላልስ ይሆነ አሳባቂ لا يدخل الجنة قتات من جزيم سون أياج جنة أي جباتم وفي بعض الرواية لا يدخل الجنة نمام نمام أياج مناع للخير يوجبتني هنا يا الله حق يجنزب قطع ميكلك لمسكينوش لدهوش معتد كل ጊዜም ወሰን አላፊ በሰው ልጆች ላይ በክብራቸው በደማቸው በገንዘባቸው አፊም ወንጀል የተባለን አድኖ አሳዶ የሚፈጽም ወንጀል እሱ ዘንድ እንደ ጮማ የሚጥመው የሆነ እንዲህ አይነትና አሉ እነዚህን በጣም አድርገህ ልትጠበቅና ልትጠነቀቀው ይገባል ሲሉ ያስቀምጣሉ ማለት ነው። وإن شاء الله سنتلاقي على هذه الآية نجي ملسنا من الجنان باتسيون على زوبوت علي الله سبحانه وتعالى لأن بتناقر كتنا أنتم بسماتشو تتكامي وتشادرجن وسبحانك اللهم وبحمدك أشهد أن لا إله إلا أنت استغفرك وأتوب إليك